አንጠይቅ እኮ ያቂን ሰየን ጠይቀው ይጠይቃል ማህበረሰቡን አስጨንቀዋል ኧረ እኔን አስጨነቁኝ እንጂ በተለይ አሁን በዚህ ሳምንት የሰራ ነው ባለፈው ጊዜ ሁሉም ሰው እያቀፈኝ ምናምን ነበር የሚሰራው አሁን እየገላመጡኝ እየታወቀኝ ከጥያቄው አንፃር ነው እየታወቀ መጣ እንደዛ ነውና በዚህ ሳምንትም የጥያቄና መልሳችንን ሰርተናል አሪፍ ነገር አለ በነገራችን ላይ ባለፈው ሳምንት ከተላለፈው ውስጥ በጣም ያዝናናኝ አንድ ወንድም ነውና ለሴት ልጅ ስንት የትዳር አጋር ነው በሸሪዓችን የተፈቀደው ላሉ ቸኩሎ ነው 4 ተፈቀደ እንዴ ብላ ከዛ ሳልከው እንደነገጥክ እና እንዲህ አይነት ገጠመኞች አሉ አንድ ወንድም እንደዚሁ የመጅሊሳችን ፕሬዝዳንት ስማቸው ማን ነው ስለው የጠቅላይ ሚኒስትራችንን ስም ነው የጠራው በጥያቄውን በደንብ አለማገናዘብ ነው ግን ሰይድ እኮ ነው ፊቱ እኮ ነው አሁን ፊቱ ይኸውልሽ አፍዝዛ ደንግዝ ምትይ አይነት የለም ዝም ይስቅብሻል እንደሚያይሻል እየጠየቀ ጥያቄው መሀል ላይ ይስቃል ይሄ አሁን ምንም ሊያስመልስ ይችላል አዎ ልክ ነሽ ብዙ ጊዜ በነገራችን ላይ አንዳንድ ጊዜ አላቅም አንችልም እኮ አይደል ብዙ አላቅም አንደለም የሆነ ጥያቄ ጠይቀሽው አሁን ለምሳሌ አሜሪካ የኢትዮጵያ 15ኛ ክልል ተደርጋ ተከልላለችና ማታ በቴሌቪዥን ተነግሯልና ይሄንን በተመለከተ ምን ሐሳብ አለ በትይ ማለት ነው ልክ ነው ጠቅላይ ሚኒስትሩ ሲያወሩ እኔ ደስ ብሎ እኔም ቤተሰብ ምናምን እንትን ብለን መኪና ክላክስ እያደረግን ከተማው ላይ ወጥተን በጣም ቀወጠን ነበር ነው ስለ ጎረቤቱም ይነግራል እንጂ አረ መመለስ አይችልም አይ እንደዚህ አይነት ነገሮች አሉ ብቻ ግን ጥያቄዎች ውስጥ አዝናኝና አስተማሪ ጥያቄዎች ናቸው ሳይድ መንገድ ላይ የሚጠይቃቸው እነሱን ደግሞ መንገድ ላይ ሳያስ ታገኙት ልክ እንደለመዳችሁ እንደውን ፊት ሳትነሱት ተጠየቁ የሚያሸልሙ ፕሮግራሞች ሲኖሩን እንደዛው ሽልማቶችን እየተቀበላችሁ በትዝናኑበት ፕሮግራም ነው ስለዚህ ወደዛ እንለፍ ሰይድ መሐመድ ነው የመንገድ ላይ ጥያቄዎችን የሚያቀርባቸው እንግዲህ ደብል ሞክሽ ሰይድ ነው ሰላም አለይኩም ወራህመቱላሂ ወበረካቱ ክብራትና ክብራን የነጃሺ ቲቪ የሐላል መዝናኛ ተመልካቾቻችን ያላችሁት በአዝናኝ የመንገድ ላይ ጥያቄ ዝግጅቶቻችን ላይ ነው አብራችሁን ቆዩ የተለያዩ ልዩ አዝናኝ ጥያቄዎች እየጠየቅን ነው እየሸለምን ነው እናንተም ተሳተፉ ተሸለሙ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እንተዋወቅ ስምሽን ማን እንበል ሰልማ ዑመር ይባላል ሰልማ ማን ዑመር ማ መሐመድ ማ የሱፍ ሰይድ ማ ስጦታው ማ ይቀጥል እንሂድ ይመርማ አሊ ዘምዘም ማን ዘምዘም በላይማ አህመድ ማን መሐመድ ስሞትን ማንን በል አብዱልሃዲ ከድር ማን ኢሳቅ ስሜ ፉአድ ማን ነስሬማ ዱላማ በቃ እሺ የሱፍ ባላለው የሱፍ ከድር ማን ኸሊል ማ አንበዞ አብዱልፈታህ ኡርማንጎ ባላለው እሺ ኡርማንጎማ ሳሊያማ ድግቦማ አዝማውሌ እሺ አዝማባዴ እሺ አዝማውራጎ አዝማወዚር እሺ ገንስልጤ አጀልዬ እሺ ከዛ በቃ ስምሽን ማንን በል ሰሚራማ ሸምሱማ አስፍርማ ኢሳቅማ አብዱልአዚዝማ መመሬማ ጋችኖማ እሺ አብደላ ሁሴን ይባላለሁ አብደላ ሁሴን ማን ሁሴን ሀጂማ ኑር ማን አይበቃም በብዙ አያቶቼ ልታስለቅሰኝ ነው እሺ ጫጉላ ምን ማለት ነው ጫጉላ ማለት እንዴት ነው ሁለት ባልና ሚስት ሲጋቡ ሲዝናኑ ካገቡ በኋላ ጫጉላ ምን ማለት ነው ጫጉላ እንግዲህ ሁለት ባለ ትዳሮች የተጣመሩበት የመጀመሪያው ሌሊት ማለት ነው ጫጉላ ምን ማለት ነው ጫጉላ ይሄ ሙሽሮች ምንድነው ከሰርግ በኋላ የሚደረግ ነገር ምን ያደርጋሉ ጫጉላ ውስጥ እሺ አታቂም ጫጉላ ውስጥ ምን እንደሚደረግ አታቂም ጫጉላ ምን ማለት ነው ጫጉላ አታቂም
ጫጉላ ማለት ጥንድ ሆነ የምትሄድበት ማለት ነው። ሽርሽራል ጫጉላ ሽርሽር እሱ ነገር ሁሌ ደስ ይለኛል በየቀኑ ቢኖር። አይ ጫጉላ በየጊዜው ቢኖር አንተም አጣለ። አዎ ያው የጋብቻ ቀን እሱን። እሺ አሁንም የጫጉላዬን ቀን እያስታወስከኝ። ጫጉላ ምን ማለት ነው? ጫጉላ ማለት ሁለት አዲስ ተጋቢዎች የመጀመሪያ ጊዜያቸውን አብረው የሚያሳልፉበት ጊዜ ማለት ነው። ኦኬ ምን ሊያሳልፉ ይችላሉ? መዝናኛ ቦታ ሊሄዱ ይችላሉ። በጋራ በግል መሆን ሊሆኑ ይችላሉ። የተለያየ ቦታ በመጎብኘት በዚያራ እና ብቻቸውንም በማሳለፍ በከተማ ውስጥ ከከተማም ወጣ ብለው ከሀገርም ወጥተው የሚያሳልፉት ጊዜ የጫጉላ ጊዜ ይባላል። አንድ ሰው ቆሞ ቀረ ሲባል ምን ማለት ነው? ያው ቆሞ ቀረ ማለት ሳያገባ ብዙ ጊዜ ሄደበት ማለት ነው። ሳያገባ ረጅም ጊዜ ሲቆያውን በአበሻ ባህል ቆሞ ቀረ፣ ቆመሽ ቀረሽ፣ ቆመ ቀረ ምናምን ነገር ይባላል። ያ ቆሞ ቀረ ማለት አንተ አግብተሃል? እኔ ትንሽ ቆመሃል? እኔ ያው ገና ኤጄ ገና ነው። አሁን ቆመ ቀረ ለመባል ስለ አሁን ለምሳሌ ሴት ምናምን ስትሆን ቶሎ ማህበረሰቡ ቆማ ቀረች ምናምን፣ ወንዶች ግን ያው ትንሽ ካፒታል ምናምን ያስፈልጓል። ያን ሲይዝ ያው ኦኬ እሺ። አንድ ሰው ቆሞ ቀረ ሲባል ምን ማለት ነው? ላይክ ቆሞ ቀረ ያው ያለ ትዳር መቅረት ሳታገባ እንደዛ ነገር። ከአንበሳና ከአበሳ ማን ይበልጣል? አበሳ እንስሳት ነው። ችግር ነው የሚበልጠው። ችግር ነው እንጂ አንበሳ የት ይደርሳል? አይደርስብን። አበሳ እኮ አረን ያበላል ህይወት ላይ ከባዱ አበሳ ነው። አንበሳ የት እናገኘዋለን? ጫካ ነው ያለው አበሳ። ከአንበሳና ከአበሳ ማን ነው ጀግና? አበሳ አንበሳ አንበሳ ነው። አንበሳ ሩቅ ቦታ ነው ያለው። አንበሳ አንተ ነህ ወደ አንበሳው የምትሄደው ጀግንነቱን። አበሳ ግን የትም ሆነህ የሚመጣብህ ስለሆነ የአበሳ ጀግንነት ይበልጣል እላለሁ። አበሳ ነው። እሺ የጀነት ስፋት በካሬ ሜትር ምን ያህል ነው? በካሬ ሜትር አረ ብዙ ነው። ቢያንስ 100 አይሞል ይሞላል። ስፋትም እንትንም የለው ካሬም የለው። ኧረ አይታወቅም። በካሬ ሜትር ይታወቃል እንዴ? የጀነት ስፋት በካሬ ሜትር ምን ያህል ነው? እሱን አላህ ነው የሚያውቀው። አይን አይተው ማታውቀው ቀልብ አይቶ ማያውቀው አይደል እንደሚለው እሱ። የጀነት ስፋት ይሄን ያህል ብለን የምንወስነው ነገር አይደለም። እስካሁንም አልሰማሁኝም፣ ያለም አይመስለኝም። ጀነት በቃ ጀነት ነው፣ አይታወቅም። ይሄን ብለን የምንሰጠው ነገር የለው ማለት የኛ አእምሮ ጀነትን የዚህን ያክል ነው ብሎ መናገር ከቻለ አሁንም እኮ ተገድቧል። ጀነት ግን የሚገደብ ነገር አይደለም። ከሐዲስ ከአላህ ቃላት ከሰማናቸው ነገሮች ውጪ ብዙ ነገሮች ውስጡ ላይ ልናገኝ ስለምንችል ጀነት ይሄን ያክል ነው ይሄን ያህል ካሬ ነው ልንል አንችልም። የጀነት ስፋቱ አይገለጽም፣ ደግሞ መጠኑ አልተገለጸልንም። አላህ ነው የሚያውቀው እሱ። አይታወቅም። እሺ አንዲት ሴት ባሏ ከሞተ ከምን ያህል ጊዜ በኋላ ነው ማግባት ያለባት? ከ40 ቀን በኋላ ይላል። ባሏ የሞተባት ሴት ከስንት ወር በኋላ ነው ማግባት ያለባት? ከ4 ወር በኋላ መውጣትም ማግባት ትችላለች። ከ4 ወር በኋላ እንዴ አይደል? ከዓመት ሙር ከ4 ወር በኋላ ከ6 ወር 2 ዓመት የተለያየ ፈይሰላ አለ። እሺ ከ40 ቀን በኋላ የሚል አለ። እሺ ያው የተለያዩ መንሃጆች አሉ። የተለያዩ ፈይሰላ ነው የሚሰጡት ወይም መዝሃቦቹ የተለያየ አገላለጽ አላቸው። አሁን እየተለመደ እየተወራ ያለው ከ40 ቀን በኋላ ከ6 ወር በኋላ የሚል አለ። ትክክለኛውን ወላሂ ዑመር ረዲየላሁ አንሁ ስንተኛ ኸሊፋ ነበሩ? ሁለተኛ ኸሊፋ። አቡበከር አንደኛ ናቸው፣ ዑመር ሁለተኛ። አራተኛ ሁለተኛ። ዑመር ረዲየላሁ አንሁ ስንተኛ ኸሊፋ ነበሩ? ሁለተኛ። የሶፍ ዑመር ዋሻ ሀገር የት ነው? ይሄማ ግልጽ ነው እኮ። የት ነው ሶፍ ዑመር ዋሻ? ሶፍ ዑመር አርሲ ላይ። ባሌ ወይ ሐረር? አንዱን ምረጣ። አንድ እንኳን የሚያውቅ ሰው የለም። ማን ነበሩ? አርሲ። ባሌ። ባሌ። ዋው በትክክል ተመልሷል። አገሬን ነው የጠራው።
የት ነው? ባሌ። እሺ የነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሚስት ስማቸው ማን ይባላል? ኸዲጃ ዋው ኸዲጃ አይሻ ከዲጃ ናት ኸዲጃ ዋው ጥያቄ የለውም። በጣም ይወዷትም ነበር ኸዲጃ ረዲየላሁ ዐንሃ። ከዶ መሐመድ አወል በመንዙማ እያስታወሰ ምን ነካ? ኸዲጃ ረዲየላሁ ዐንሃ። ታላቁ አንዋር መስጂድ መቼ ተመሰረተ? አላውቀውም። እሱን ወላሂ አለ በ1922 ነገር 19 ውስጥ ነው እንጃ። አንድ ስንት ዓመት ይሆናል? 18 ምናምን አይሆን? ይሄም ይለፈኝ በኃይለ ሥላሴ ነው። እሺ ግን እንትን ዓመተ ምህረቱን እንደዚህ ብዬ መግለጽ አላውቀውም። አንዋር መስጂድ አይ ቲንክ 1950 አካባቢ እርግጠኛ አይደለሁ። ወላሂ በጣሊያን ጊዜ ሲባል ሰምቻለሁ። በትክክል ጊዜም ግን አላስታውስም። ጣሊያን ያሰራው ሲባል ታሪክ ሰምቻለሁ። እሺ በጣሊያን በገባበት ጊዜ 1928 አካባቢ። ዋው በጣም እናመሰግናለን። የ500 ብር የካርድ ተሸላሚ ሆነዋል። አመሰግናለሁ። ለስትልኝ ነጃሺ ቴሌቪዥን ጣቢያን በደንብ የምንከታተለው የምንወደው ጣቢያችን ነው። ይኸው ሹክረን፣ በጣም እናመሰግናለን። እኔም አመሰግናለሁ። ሹክራን። እናመሰግናለን። እናመሰግናለን። በጣም ሹክረን። በጣም እናመሰግናለን ለደማቅ ተሳትፎ። የ500 ብር የካርድ ሽልማት እነሆ በረከት እንላለን። በጣም ነው የምናመሰግነው ለደማቅ ተሳትፎና በርከት ላሉ ምላሾችህ። ቴንኪው በጣም ማሻአላህ ሹክራን። እኔም አመሰግናለሁኝ ስለጠየቃችሁኝና ስለተሳተፍኩም ደስተኛ ነኝ። በሌላም ጊዜ አላህ ያገናኘን ነው ማለት ሹክራን። ቴንኪው። እኔም በጣም አመሰግናለሁ። ፕሮግራማችሁን ልከታተላለሁ፣ እወደዋለሁ። አይዞህ የእስላማዊ ቻናሎችን እናበረታታለን። በአሁን ጊዜ ሰው ብዙ ነገር ያያል። ገባረ እንደዚህ አይነት አዝናኝ ፕሮግራሞች ነው ስለሰራችሁልንም ለኛም ስለቆማችሁ ቴንኪው ሶ ማች። እኛም እናመሰግናለን። እንግዲህ ክቡራን ቤተሰቦቻችን ያላችሁት ሀላል መዝናኛ ላይ ነው። ዞር ዞር እያልን የተለያዩ ቤተሰቦቻችንን አዝናኝ ጥያቄዎች ጠየቅናቸው። እነሱም የሚችሉትን ያህል መለሱ፣ ተሸለሙ። እናንተም በየቤታችሁ በዚህ ጥያቄና መልስ ላይ ተሳተፉ፣ ተሸለሙ። የዛሬው ጥያቄና መልሳችን ይህንን ይመስል ነበረ። በያላችሁበት መልካም ቆይታ፣ መልካም ጊዜ